ቤተ መጻሕፍትን በመጠቀምና መምህራንን በመጠየቅ ለክልል አቀፍ ፈተና እየተዘጋጁ መሆናቸውን የስምንተኛ ክፍል ተማሪዎች ተናገሩ። ቅዳሜና እሁድን የተለያዩ ጥያቄዎችን በማውጣት ተማሪዎችን ለፈተናው ያዘጋጁ መሆናቸውን መምህራን ተናግረዋል። ተጨማሪውን ከየዝብ ዓለም ጌታነህ እንከታተል። በአማራ ክልል የሚሰጠው የስምንተኛ ክፍል ክልላዊ ፈተና ሊጀመር በጣት የሚቆጠሩ ቀናት ብቻ ናቸው የቀሩት። ተማሪዎችም ጊዜያቸውን ከፋፍለው ከመጠቀም ጀምሮ ያለፈውን የፈተና ወረቀት በማየት እንዲሁም ቤተ መጻሕፍትን በመጠቀም ለፈተናው ዝግጅት እያደረጉ መሆኑን ነው ለአሚኮ የገለጹት። እንድሮም መጻፍ አስቀድሜ ጨርሻለሁ። ከበራር ያሉን መጻፍ ከጨረስኩ በኋላ ከዛ ያለፉ አመቶችን ከ3 አመት ጀምሬ እዛም በኋላም እዛም በፊትም ያሉትን አሁንም ሌላ ቦታ የተወሰዱ ሞዴሎችን የሽቶችን እየወሰድኩ እየተቀበልኩ እነሱን በመስራት ተዘጋጅቻለሁ። ከሞላ ጎደል ሙሉውን ሸፍኛለሁ። አሁን መካለስ ነው ቀረኝ። ላይብራሪ ምንም ጥሩ ስላለ ትምህርት ቤት ውስጥ እያነበብን ነው እየሰራን ነው። ያምነውንም እያየነው ነው። ብዙም የተለየ ነገር የለውም። ያንንም እየሰራን ያለን እኔ እንግዲህ ከ80 እና 80 በላይ አምጥቼ አዳር ትምህርት ቤት ለመግባት አቅጃለሁ። ለዛም ነው እየተዘጋጁ ያለ። የራሳችን እቅድ አውጥተን እናነባለን። ከቅዳችን በተጨማሪ ደግሞ የተለያዩ ጥያቄዎች ሲኖሩን እየመጣን ከተማሪዎቻችንና ከተማሪዎችም ከጎበዝ ተማሪዎች ከነሱ መስራት ያቃተን ደግሞ ለመምህሮቻችን እያሳየን እናነባለን። እንደአጠቃላይ እቅዶችን አውጥተን እናነባውኛ። መምህራንም ተማሪዎች በጥሩ ውጤት እንዲያልፉ ለማድረግ ቅዳሜና እሁድን ጨምሮ በመጠቀም እያገዟቸው እንደሚገኙ ገልጸው ጥያቄዎችን በምን መንገድ መረዳት እንዳለባቸው ያስረዱ መሆናቸውን ነው የተናገሩት። እንደኛ የተለያዩ ወርክሽቶችን በመስጠት እንደገና ደግሞ ቅዳሜና እሁድ ቅዳሜ በማስተማር እንደ መደበኛ ክፍለ ጊዜ 6 ክፍለ ጊዜዎችን በማስተማር የተሻለ ውጤት እንዲያመጡልን እንደገና ደግሞ የተለያዩ ወርክሽቶችን በመስራት ልጆችን ለማዘጋጀት ሞክረናል። እያንዳንዳቸው ተማሪዎች የራሳቸውን በራስ የመተማመን ችሎታቸውን ለማዳበር የተሻለ የጥያቄ አዘገጃጀትን በተመለከተ ጥያቄ እንዴት መረዳት እንደሚችሉ ራሳቸውን ችለው መስራት የሚችሉበት መንገድ ኩርጃን የሚጠየፉበት መንገድ በተመለከተ ትኩረት ሰጠን የሰራንበት ሁኔታ እንዳለ ነው የሚያመላክተን። በዚህ አመት የተጀመረው አዲሱ ስርዓተ ትምህርት የመጻሕፍት እጥረት ያለ በመሆኑ ለተማሪዎቹ አጫጭር ማስታወሻዎችን በማዘጋጀት እየሰጡ መሆኑንና የተለያዩ ጥያቄዎችን በማዘጋጀት እያለማመዱ መሆኑን ርዕሳነ መምህራን ተናግረዋል። በልጆቹ እጅ መጻፍ የለም። መጻፍ ባለመኖሩ ምክንያት በርካታ ኖቶች እየተራቡ በልጆች እጅ እንዲደርስ አድርገናል ማለት ነው። በልጆቹ ያዘጋጀን ልጆቹን ኮፒ ያደረግን ስናደርስ ነበር ማለት ነው። ከዚህ በተጨማሪ በተደጋጋሚ ወርክሽቱ እየተዘጋጀ ለልጆች ሰጣን ጥያቄ ማለት ነው። እሱ ጥያቄ ወርክሽ ያን ልጆች ሞክረውት ይመጣሉ። ልጆች ሞክረው ከመጡ በኋላ በክፍል ውስጥ በመምህራን ጥያቄው ሲሰራላቸው ነበር። ከዛ በተጨማሪ ልጆቹን ለፈተና ለማዘጋጀት እንዲመቸን በማለት 3 ጊዜ ማለት ነው እንደ ትምህርት ቤት ሞዴል ፈትነናል። እንግዲህ ተማሪዎችን አንደኛ ልናግዝበት ካሰብነው ነገር ውስጥ ቤተ መጻሕፍቱን ቅዳሜና እሁድ ጭምር ክፍት ማድረግ ነው። ቤተ መጻሕፍቱን ክፍት ስናደርገው ባዶውን አይደለም ክፍት ያደረግንላቸው ትንንሽ መጻፎች 11 15 መጻፎች በትምህርት ቤታችን ውስጥ የመጡ አሉ። አዲስ መጻፎች እነሱ መጻፎች ቤተ መጻሕፍቱ ውስጥ ተቀምጠው ልጆቹ እንዲያነቧቸው ነው ያደረግነ ማለት ነው። በተለይ እሁድና ቅዳሜ እንደ መደበኛ ትምህርት ነው እየተሰጠ ያለ። እንደ መደበኛ ትምህርት እየተሰጠ ልጆች በራሳቸው የተሻለ ውጤት አመጣው። ይሄ በተለይ የኩረጃ ባህል እንደ ባህል አይተውታል። እሱን ኩረጃ ለማስቀረት ወርክሽቶችን በማዘጋጀት ቤተ ሙከራ ላይ የተደገፈ ትምህርት በመስጠት እንዳልኩሽ እሁድና ቅዳሜ መደበኛ ክላስ በመስጠት በነዝ በመስጠት በተደገፈ መልኩ ትምህርቱን በተለይ አሁንም የሚቀሩ ልጆች አሉ። አብዛኞቹ ተማሪ ግን የኛ ትምህርት ቤት በተሻለ ውጤት ያልፋሉ ብለን እንገምታለን። በተመሳሳይ ዜና ተማሪዎች በራሳቸው አቅም እንዲተማመኑና የተሻለ ውጤት እንዲያመጡ ለማድረግ ከፍተኛ ጥረት ያደረጉ መሆናቸውን መምህራን ተናገሩ። ወላጆች ልጆቻቸውን በቤት ውስጥ በማገዝና ምክር በመስጠት በራሳቸው አቅም ሰርተው ጥሩ ውጤት እንዲያመጡ ሊያደርጉ ይገባልም ተብሏል። የዚህንም ዜና ዝርዝር ከየዝብ ዓለም ጌታነህ አብረን እንከታተል። እኔ ያልችልም ብሎ በማሰብና ሌላው ከኔ የተሻለ ጠንካራ ነው ብሎ በማመን ተማሪዎች ከኔ ይሻላል ብለው ከሚያስቡት ሌላ ተማሪ ይኮርጃሉ። የራስ ባልሆነ ነገር መንጠላጠል ሩቅ የማያስኬድ እንደሆነ ይታመናል። በፈተና ወቅት ሁሉም ተማሪዎች እኔ በራሴ መስራትና በራሴ መቆም እችላለሁ ብለው እንዲያስቡና በራሳቸው ፈተናውን እንዲወጡ የትምህርት ቤት መምህራን ስራዎችን እየሰሩ ይገኛሉ። በየለቱ መምህራንም ትምህርት እየሰጡ በአጋጣሚው በፈተና ቁጥጥር ያደረግነ ይለወጥነው ነገር አለ። ግን መደረግ ያለበት ምንድነው? አንደኛ
ከታች ጀምሮ ህፃናት ገና ከአንደኛ ክፍል ጀምሮ ቁጥጥር መደረግ አለበት። ልጆች መቅዳት መኮረጅ ኃጢያት እንደሆነ መጥፎ እንደሆነ በደንብ ማስረዳት ያስፈልጋል ከልጆችን ማለት ነው። ከታች ስምንተኛ ክፍል ቀጣይ ሲፈተኑ እኛ ቀድመን እንግዲህ እንትን አድርገናቸዋል። በሚችለው መጠን ራሳቸው እንዲችሉ የሚችሉትን ያክል አድርገንላቸዋል። ይሄ ደግሞ ራሳቸው ሰርቶ ማለፍ አለባቸው። ነገ ከነገ በኋላ ከሄዱ በኋላ በሌላ መንገድ ሰርቀው ቢያልፉ ቅርብ ነው የሚቆሙት እንጂ ርቀት አይሄዱ። ተማሪዎች አብዛኛውን ጊዜያቸውን ከወላጆቻቸው ጋር የሚያሳልፉ በመሆኑ ወላጆች ልጆቻቸውን በአግባቡ መያዝ አለባቸው። በቤት ውስጥ ማስጠናትና ምክር መስጠትም ይጠበቅባቸዋል። ወላጆችም ደግሞ በተቻላቸው አቅም ቤት ውስጥ እገዛ ማድረግ አለባቸው። እንደው አሁን ችግር የሆነብን እዚህ 2 ሰዓት ብቻ ቆይታ የተማሪዎች የሆነ እዛ 20ውን ሰዓት ቤታቸው ሲቀመጡ የሚቆጣጠራቸው ብዙም የለም እና ወላጆች ከፍተኛ ሚና አላቸው እዛ ላይ ራሳቸውን ስራ እንዲሰሩ ቤት ውስጥ እንዲያነቡ ራሳቸው እንዲሰሩ ወላጆች ቢያግዟቸው ልጆች ከኩረጃ ራሳቸውን ማዳን ይችላሉ። ባለፈው የ8ኛ ክፍል ውጤት በዚህ አይነት መንገድ የተጠናቀቀ። ስለዚህ አሁንም የ8ኛ ክፍል ውጤት ዘንድሮ የሚታይበት 50 ነው። ስለዚህ ስርቆትም የለም ስፔሻል እንወጣለን። ስለዚህ እናንተ በቤት ውስጥ ድጋፍ ማድረግ አለባችሁ ብለን ለወላጆችኛ ቀድመን ስብሰባ ጠርተን ነግረናቸዋል። እነሱም በሰፊው ተማሪዎችም ከመምህራንም ሶስቱም አካላት ተገናኝተን ተወያይተንበታል በዚህ ጉዳይ ላይ። ተማሪዎች ፈተናቸውን በተረጋጋ መንፈስ ሆነው እንዲፈተኑ ለማስቻል ስራዎች ሲሰሩ ቆይተዋል። ከዚህ ባለፈም ተማሪዎች የተሻለ ወደሚባል ደረጃ እንዲሸጋገሩ ለማድረግ ድጋፍም ተደርጓል። ከዚህ ባለፈ ግን የተሻሉ የሚባሉ ተማሪዎች በፈተና ወቅት እንዳይረበሹ ለማድረግ የመለየት ስራ መሰራቱን ነው ርዕሳነ መምህራን የተናገሩት። ተማሪዎች ሲደገፉ የቆዩበት ሁኔታ አለ። ይሄውም ዝቅተኛ የምንላቸው መካከለኛ የምንላቸውና ከፍተኛ አቅም ያላቸውን ተማሪዎች በመለየት ልዩ ድጋፍ እገዛ ሲደረግላቸው የቆየበት ሁኔታ አለ። ይሄን ድጋፍ በማድረግ ተማሪዎች ብዙ ሲዘጋጁ ቆይተዋል። ምክንያቱም ከበፊት የነበረው የፈተና ስርዓትና አሁን የሚሰጠው የፈተና ስርዓት የተለየ ስለሚሆን ኩረጃ የሚባል ነገር ፈጽሞ እንደማይኖር ስላስገነዘብናቸው ተማሪዎች በዛ ልክ ሲዘጋጁ ቆይተዋል። በትምህርት አቀባበላቸው ተለይተዋል። የመጀመሪያው ወሰነ ትምህርትም ስፔሻል አውጥተን ነው የፈተንን። በወንበር አንድ ተማሪ ያስቀምጠን ልጆቹም የኦሪንቴሽን በየጊዜው በተከታታይነት ተሰጧቸዋል። አሁንም የተሻሉ መምህር 8ኛ ክፍል በፈተና አፈታተን ስነ ምግባር ላይ የማያስኮርጁ በደንብ የፈተና ዲሲፕሊን የሚያከብሩ መምህራን ነው ሴሌክት ያስደረግነው። ለመፈተን ኩረጃ እንዲጠፋ እናደርጋለን ብለን ዝግጅት አጠናቀናል። በቀጣይም የ8ኛ ክፍል ክልላዊ ፈተና የሚሰጥ በመሆኑ ወላጆች ሰፊ ስራ መስራት ይጠበቅባቸዋል። ተማሪዎችም ኩረጃ የትም እንደማያደርስ በመረዳት በራስ ጥረት ፈተናውን ማለፍ ይገባቸዋል ነው ያሉት። በተለይ ከ8ኛ ክፍል ተማሪዎች ጋራ ከዚህ በፊት በጉድኝት ደረጃ የወጣውን ፈተና ውጤቱን ተንትነን ለወላጆች በማቅረብ ለ8ኛ ክፍል ተማሪዎች ወላጆች ውጤቱን በማቅረብ አሳይተን ምን ያህል እንዳመጡ ስለዚህ አሁን ይሄን ነገር ለማሻሻል በተቻለ መጠን ወላጆች እገዛ ማድረግ እንዳለባቸው ግንዛቤ መፍጠር ስራ ተሰርቷል። ኩረጃ አስጠያፊነቱን በሚገባ በተደጋጋሚ ነግረናቸዋል። አሁን በፈርስ ሴሚስተር ተሞክሮ እንዳየነው ልጆቹ ወደውታል ስፔሻል መውጣቱን ማለት ነው እና በፊት የሚፈተኑት በወንበር 2-3 እየሆኑ ነበር። አሁን በወንበር አንድ ተማሪ ነው እንዳያችሁት የሚፈተኑ ተማሪውን አክሴፕት አድርጎታል።